እስከ መጨረሻው የሚጸና ይድናል ማለት ነው። እስከ መጨረሻው የሚጸና ይድናል። አውዱ የተጻፈው የት ጋር? ማቴዎስ ወንጌል አይደል 24 አይደለም? እህቴ መሰለሽ መሩ ጥሩ ነው፣ ይጠቅማል። ግን ቦታው የተጻፈው አውዱ እነማንና ስለማን ነው፣ መቼ የሚፈጸም ነገር ነው? ይኸውልሽ እኛ አማኞች ነን፣ ኦልሬዲ አምነን እና እንነጠቃለን። ጌታ ወይ ዛሬ ምሽት ይሆናል ወይ ነገ ይሆናል፣ አናቅም በስንት ሰዓት ላይ ድንገት እንነጠቃለን። ስንነጠቅ በዚህ ምድር ላይ ለ7 ዓመታት ታይቶ ማይታወቅ ታላቁ መከራ ይመጣል። ታላቅ መከራ 7 ዓመት ሙሉ ምድር ቀውጢ ነው የምትሆነው። የ7ቱ ዓመት ሁለተኛው አጋማሽ 3 ዓመት ተኩል ማለት ነው። ትልቅ መከራ የሚመጣው በእስራኤል ልጆች ላይ ነው። አሁን እስራኤል የሚባሉ ምድራቸው ላይ እየተከማቹ ያሉት እነ ቤንያሚን ኔታንያሁ የሚመሩት ሀገር እነሱ ላይ ማለት ነው። እኛ ከተነጠቅን በኋላ ያለው 7 ዓመት ዓለም ላይ ሁሉ መከራ ሲያመጣ፣ ሁለተኛው አጋማሽ ግን እስራኤል ላይ እሱም ታላቁ ያዕቆብ መከራ ይባላል። ታላቁ ያዕቆብ መከራ በኤርምያስ መጽሐፍ ላይ ማለት 12ቱ የእስራኤል ነገዶች አይተውት ዓለም ከተፈጠረ ጀምሮ እንግዲህ ከዚህ ፊት ሂትለር ጨፍጭፏቸዋል፣ ቦናፓርቴ ጎርቷቸዋል፣ ስታሊንም ጨፍጭፏቸዋል። ግን ከዚህ በፊት ዓለም ምን እነ ባቢሎን ሁሉ ብዙ ጨፍጭፏቸዋል። ግን ዓለም ከተፈጠረ ጀምሮ ሆኖ የማያውቅ መከራ ኢየሱስ 3 ዓመት ተኩል ነው የሰበካቸው፣ የለመናቸው እምቢ ብለዋል። የ7ቱ ዓመት ግማሽ 3 ዓመት ተኩል ነው። ሂሳባቸውን ያወራርዳል። ከእስራኤል ሕዝብ 2/3 ይገደላል። የመንግስቱን ወንጌል የሚሰብኩ ቅሬታ አይሁዶች ይነሳሉ። የእነሱን ወንጌል በማመን የመንግስቱን ወንጌል ኢየሱስ የዳዊት ልጅና መሲህ እንደሆነ የሚሰብክና አይሁዳውያን እንዲያምኑ የሚሰበክ ወንጌል እመኑበት፣ መሲያችን ይመጣል። ዘካርያስ 14 ላይ እንደተጻፈ መጥቶ ይታደገናል፣ አይዟችሁ፣ የአባቶቻችን ሰቅለው የገደሉት ኢየሱስ እሱ መሲያችን ነው ብለው 3 ዓመት ተኩል ይሰብካሉ። ብዙ አይሁዶች በመሲሁ ያምናሉ። እነዚህ በመሲሁ ያመኑ አይሁዶች 3 ዓመት ተኩል እስከ መጨረሻው ከጸኑ በ7ቱ ዓመት ማለቂያ ወይም በሁለተኛው 3 ዓመት ተኩል ማለቂያ ላይ ከሚመጣው የመሲሁ መቅሰፍት ይድናል። ወደ 1000 ዓመት መንግስት ይገባሉ። እስከ መጨረሻው የሚጸና እስራኤላዊ 3 ዓመት ተኩል እዛ ስታነቡ ምናልባት እኮ ቢያንስ እናንተ እንዳይደላችሁ የሚያሳይ ክርስቲያኖች እንዳይደለ የሚያሳይ ቀላል ነገር ልንገራችሁ። ስደታችሁ በሰንበት ማለት በቅዳሜ እንዳይሆን ይላል፣ በክረምት እንዳይሆን ይላል። ምክንያቱም በመከራው ሰዓት አብዛኛው እስራኤላውያን የሚሸሸው ወደ ሰሜን ዮርዳኖስ ወይም ወደ አረቢያ ምድር ነው። በነቢያት እንደተጻፈ ዮርዳኖስ ወንዝ ከሞላ ማለፍ አትችል። ስለዚህ በክረምት እንዳይሆን በቅዳሜ በሰንበት እንዳይሆን አይሁድ ቅዳሜ ከተቀመጡ አይነሱ፣ ከተነሱ አይቀመጡ እና በይሁዳ ያለ ወደ ከተሞች ወደ ተራራ ይሽሽ፣ ወደ ከተማ ይግባ። በይሁዳ ያለ ነው የሚለው፣ በኒውዮርክ ያለ በአዲስ አበባ ያለ አይደል። ስፔሲፊክ ነው ሎኬሽኑ፣ የእስራኤል ገጸ ምድር ነው እና በዛ 3 ዓመት ተኩል እስከ መጨረሻ የጸኑ ቅሬታ አይሁዶች 1/3 ናቸው። ለምሳሌ ከፊት ለፊታችን የተደገሰላቸው ድግስ 15 ሚሊዮን እስራኤላውያን ምድራቸው ላይ ቢገቡ እና ቢኖሩ 10 ሚሊዮኑ ይፈጃል ከፊታችን። የቤተ ክርስቲያን መሄድ ብቻ ነው የሚጠበቅ። ቤተ ክርስቲያን ስትነጠቅ እስራኤላውያን አይተውት የማያውቁት እልቂት ውስጥ ይገባል። ዛሬ ኢየሱስ ላይ ኢየሱስ እንዴት እንደሚጠሉት ታውቃላችሁ? እንዴት እንደሚያዋርዱት፣ እንዴት እንደሚሰድቡት። እነዚህ ሰዎች በእሳት ውስጥ አልፈው አንጥሯቸው ካላወጣቸው በቀረ የሚያምኑ አይደል። በነቢያት እንደተጻፈ ያነጥራቸዋል ነው የሚለው። ያነጥራቸዋል፣ በኃይል በጭካኔ ነው መነክስባችሁ ብሏል። 3 ዓመት ተኩል የለመናቸው ኢየሱስ ማለት ነው። ስለዚህ ያንን ነገር ሲያል 2/3 እስራኤላውያን ሲሶ ከተገመሰ በኋላ 1/3 በሮሜ 11 ደግሞ ቅሬታ ይለዋል። እነሱ እስከ መጨረሻው ያን የመንግስት ወንጌል ሰባኪዎች ወጣቶች የሰበኩትን አምነው የጸኑት መጨረሻ ላይ ከሚመጣው የመሲሁ ፍርድ የማቴዎስ ወንጌል 25 ፍርድ የንጉሱ ፍርድ በምድር ላይ ከሚመጣው እልቂት
በአውሬውና በመንግስቱ ላይ ምድር በሚላት በራእይ መጽሐፍ ውስጥ የእስራኤል ገጸ ምድር ላይ ከሚከሰተው የመሲሁ እልቂትና ጥፋት ይድናሉ፣ ወደ ሺው ዓመት መንግስት ይገባሉ፣ እስከ መጨረሻው የሚጸና ይድናል የሚለው ምድር ላይ ካለ መከራ በሚመጣው መከራ የሚጸኑትን አይሁዶች በተመለከተ ነው። እኛ መከራ መቀበል ከጀመረን 2000 ዓመት ሆኖናል። ከዋናው ከኢየሱስ ጀመረ 12 ሐዋርያት 11ዱ በሰው እጅ ነው የተገደሉት እያለ የኛ የቆየ የሰነበተ ነው እንጂ በማቴዎስ 24 ላይ ጌታው የመምጣትና የዓለም መጨረሻ ምልክቱ ምንድን ነው የሚለው መጨረሻ ላይ ያቺ ሰዓት ላይ መጣ። የዳንኤል 7ኛ ሱባኤ ትባላለች። በሷ ሰዓት ስለሚጸኑት በእስራኤል ገጸ ምድር ላይ ስላሉ አይሁዶች ነው። ዋናው ታሪኩ ነው። እኛ እዚህ ጋር ያለነው ኦልሬዲ የአካሉ ብልት ነን፣ ቤተክርስቲያን ነን። በህንፃ ውስጥ ድንጋዮች ሆነን ተገጥመናል። በእግዚአብሔር እርሻ ውስጥ ያለን አብረን የምንሰራ ሰራተኞች ነን። ከሁሉ በላይ ግን ክርስቶስ ራስ በሆነባት ቤተክርስቲያን ውስጥ የተገጠመን ብልቶች ነን። በዚህ ሰዓት ራሱ በቀኙ የተቀመጠን ኢየሱስ ይመጣብናል የምንል ሳይሆን ከእርሱ ጋር እንመጣለን ብለን የተጻፈልን ሰዎች ነን። በህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተም ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል ቆላስይስ 3። ያ ነው እህቴ። በዚህ ሰሞን በተለይ እችን ጥቅስ እየተጠቀሙ እስከ መጨረሻው የጸና እርሱ ይድናል የሚለውን ጥቅስ እየተጠቀሙ ዳግም ልደትን ያገኘ እውነተኛ አማኝ ካልጸና ይጠፋል የሚሉ ሰዎች አሉ። በጣም በሚያሳዝን ሁኔታ አብዛኞቹ የእግዚአብሔርን ቃል በዘመናት ከፋፍለው ካለማጥናታቸው የተነሳ አልተረዱትም ሐሳቡ። አንዳንዶቹ ግን አውቀውና ስደትን ፈርተው ነገርን መሸፋፈን ይፈልጋሉ። ስለዚህ ይጠፋል ለማለት ይህንን ጥቅስ ሲጠቅሱ እንመለከታለን። ፈጽሞ ከቤተ ክርስቲያን ጋር አሁን ዴቪዬ እንዳለው ከቤተ ክርስቲያን ጋር የሚገናኝ ፈጽሞ። ቀጥሎ ድነናል፣ እየዳንን ነው፣ እንድናለን የሚለው ደግሞ መጽሐፍ ቅዱሳዊውን እውነት በደንብ ስንመለከተው ከጥፋት ጋርም የሚገናኝ አይደለም። ፈጽሞ ድነናል ፈጽሞ በክርስቶስ ኢየሱስ የቤዛነት ሥራ በደሙ የተፈጸመችውን ስርየት አንዴ ለዘላለም መቀበልን የሚያሳይ ነው። እንድናለን የሚለው በእግዚአብሔር ቃል እውቀት በአእምሮ መታደስ እየተለወጡ በዚህ ዓለም ካለው ግራ ከሚያጋባው አንታይክራይስት ከሆነው ወይም ደግሞ ከኃጢአት ኃይል ነፃ እየሆኑ መጓዝ። ከኃጢአት ቅጣት መዳንና ከኃጢአት ኃይል መዳን የተለያዩ ናቸው። ከኃጢአት ቅጣት መዳን ባመንበት ቅጽበት የተፈጸመ ነው። ከኃጢአት ኃይል መዳን ደግሞ በእውቀት ግራጁዋል ነው ማለት ነው። እችን ነገር እንደሚገባ ካለመረዳት የተነሳ ያመነ ይጠፋል ወደሚለውም ሐሳብ ለመሄድ ሲፈልጉ በእውነት ላይ ጥቃት እየፈጸሙ ያሉ ሰዎች አሉ። እንግዲህ ለነዚህ ሰዎች አንዳንዶቹ አውቀውት እንደሆነ አውቀውም እያጠፉ እንደሆነ እናውቃለን። ወንጌል ላይ ብልጣብልጥነት አያስፈልግም። የእግዚአብሔርን እውነት ከያዝን የሰማይን እውነት ከያዝን ጨክነን መጓዝ አለብን። ወንጌል አደራ እንጂ እንጀራ አይደለም። ኢትዮጵያዊ እንኳን በአቅሙ እኮ እውነቱን ተናገርና በመሸበት እደር ይላል። ግራ የሚያጋባ የሰውን በሰው አቅጣጫ እውነተኛ ነው ትክክል ነው ብሎ የያዘውን ነገር እውነቱን መስክሮ እውነቱን ተናግሮ በመሸበት እደር ይላል። የያዝነው ጨዋታ አይደለም። የአምላካችንን ቃል በልጁ በክርስቶስ ኢየሱስ የቤዛዎት ሥራ የተፈጸመችን ዘላለማዊ መዳን፣ ዘላለማዊ ወንጌል፣ የሐዋርያቶችን አደራ ለዚህ እውነት ሕይወታቸውን አሳልፈው የሰጡ ለጌታ ለኢየሱስ ክርስቶስ ስምና ለወንጌል ራሳቸውን አሳልፈው የሰጡ ሐዋርያው ጳውሎስ ሕይወቴን ነፍሴን ስለ ጌታ ስለ ኢየሱስ ክርስቶስ ስለ እርሱ
እንደማትጠቅም እንደ ከንቱ ነገር እቆጥራለሁ ብሎ ራሱን ለወንጌልና ለኢየሱስ ክርስቶስ ስም አሳልፎ ሰጥቷል። ደግሞም ከ100 ዓመተ ምህረት ጀምሮ እስከ 313 ዓመተ ምህረት ድረስ የነበሩ በመከራው ዘመን ያለፉ ታማኝ ክርስቲያኖች እስከ ሞት ድረስ ታምነው በቄሳር ሰይፍ አልቀው በእሳት ተቃጥለው በአውሬ ተበልተው እንደዚያ በመከራ ውስጥ በሞት ውስጥ ያለፉት ስለ ወንጌልና ስለ ኢየሱስ ስም ሲሉ ነው። በእነርሱ ዘመን ወንጌል አደራ እንጂ እንጀራ አልነበረምና ታምነው ነው ያለፉለት ለዛ እውነት። ያ እውነት እድል ደርሶን እንደ ዱላ ቅብብሎሽ እኛ ጋር በሚደርስበት ጊዜ በሚያሳዝን ሁኔታ ወንጌል አደራነቱ ቀርቶ እንጀራ የሆነበት ዘመን ላይ አሁንም ደግመን እንነግራችኋለን፣ እንደ ወንድም እንድትሰሙን፣ እንደ እግዚአብሔር ቃል አገልጋይ እንድትሰሙን፣ ደህንነታችሁን እንድትጠራጠሩ ከሚያደርጉ አገልጋዮችና ጽሑፎች ራቁ። ሽሹ ይህንን ነው ምና አሁን በዚህ ሰሞን የመጣች ነገር አለች። እስከ መጨረሻው የሚጠብቀን እግዚአብሔር፣ እስከ ፍጻሜ የሚያጸናን እግዚአብሔር እንደሆነ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8፣ ይሁዳ ቁጥር 24፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 4 ጀምሮ እስከ 5 ድረስ በመለኮቱ ኃይል ለምትጠበቁ ለእናንተ ተብሏል። በቃ እርሱ ነው የሚጠብቅ። ምክንያቱም አንድ ነገር ልጨምር፣ እዛ ሰፈር ድሮ የነበርንበት ሃይማኖት ጋር ኢየሱስን አማላጅ አይደለም ነገር ግን ሊቀ ካህናት ነው ይላሉ። ሊቀ ካህናት ማለት በሌላ ቋንቋ ምን ማለት ነው? አማላጅ ማለት ነው። እዚሁ እኛ ሰፈር ደግሞ ኢየሱስን እረኛዬ እያልን እኮ እንሰብካለን። እረኛዬ የሚልም መዝሙር አለ። እረኛዬ ማለት እኮ የዘላለም ሕይወት ዋስትናዬ ማለት ነው። የበጎች ዋስትና እረኛው እንጂ ከዚህ በፊት እንደምንለው ወፍራም በግ አይደለም። እረኛዬ የምትሉ ቅዱሳን እረኛዬ ብላችሁ የዘመራችሁ ኢየሱስ በሌላ ቋንቋ ዋስትናዬ እያላችሁት። ስለዚህ በእርሱ እጅ ላይ ነው ደህንነታችንም ፍጻሜያችንም ያለው ማለት ነው። ይህንን ለማጥራት ነው። ጸጋ ይጨመር። አስቴር የምትባል የምትጨምረው ነገር አለ ዴቢ? አሁን ላይ የመጣች ነገር አለ? አንተ ከነዚህ ሰዎች እንዳሰሙ ተጠንቀቁ ብቻ ሳይሆን የኢየሱስን መስዋዕትነት፣ የመሲሁን ስቃይ፣ የመሲሁን መከራ ከቅዱሳን ድካም አሳንሳችሁ የምትሰብኩ የቤተ ክርስቲያን መድረክ የያዛችሁ በእድሜ ትልልቆችም በእድሜ ወጣቶችም አማኙ መዳኑን እንዲጠራጠር የደህንነት ዋስትና ላይ እርግጠኛ እንዳይሆን የክርስቶስ የመስቀሉ ጥገኛ ሳይሆን የአገልጋዮች ጥገኛ፣ የኛ ጸሎት የኛ አገልግሎት እነሱን ለመንግስተ ሰማይ የሚያበቃ የመሲሁ ደም የመሲሁ መከራና ስቃይ ያቀረበው ቅዱስ ሰውነቱ ቅዱስ ገላው በአብ ፊት አብ የተደሰተበት ያ አንድ ጊዜ ባቀረቡ መስዋዕት የቀደሳቸውን የዘላለም ፍጹማን አድርጓቸዋል ብሎ ያ ጀግና ሐዋርያ የሰበከውን ትምህርት ምታደበዝዙ ምታሳንሱ አማኞችን በፍርድ ፍርሃት በገሃነም ፍርሃት በተፈጸመች የመስቀል ስራ ላይ እንዳያርፉ በእግዚአብሔር ታላቅ ፍቅር ላይ ልባቸውን እንዳያሳርፉ ከዚህ ተነስቶ ለመንፈሳዊ ሕይወት ኃይል እንዳይሆንላቸው ልክ ይህንን የመስቀል ስራ የኃጢአት ማበረታቻ አስመስላችሁ ራሳቸውን ጻድቅ ለማስመሰል ተጠንቅቃችሁ አደጋ በማያመጣባችሁ መንገድ ለመስበክ የምትሞክሩ ብልጣብልጥ አገልጋዮች የእግዚአብሔር ወንጌል በእድሜ እንደሚበልጣችሁ ወቁ። 60 ዓመታችሁ ሊሆን ይችላል፣ 40 ዓመታችሁ፣ 50 ዓመት፣ 70 ዓመት። ይሄ ወንጌል 2000 ዓመቱ ነው። ስለዚህ ፍርድን በራሳችሁ ላይ አተከማችሁ። በፕሮቴስታንቱ ዓለም ላይ ፍርድን አታከማችሁ። በወንጌላውያን አብያተ ክርስቲያናት ላይ እኛ ቀድመን የነበርንበት ቤተ እምነት ነግረን ነበር፣ ተናግረን ነበር። እንዲህ ተከብረሽ አትቀሪም፣ ያዋርዱሻል፣ ስጋሽን ይበሉታል ብለን ተናግረን ነበር። ባለቤቱን ክርስቶስን በደጅ አስወጥተሽ ሌሎችን ሰብስበሽ አስገብተሽ
ስሙ ሲጠራ ሰው እንዲንገበገብ እንዲንገፈገፍ አድርገሻል። ስጋሽን ይበሉሻል ብለን ነበር። ለፕሮቴስታንቱ ማለም እናገራለሁ፣ ለወንጌላንም አገልጋዮች ጊዜው የኛ ነው ብላችሁ ዘመኑ የኛ ነው ብላችሁ ሊሆን ይችላል። የእግዚአብሔርን የጸጋ ወንጌል ሶላ ስክሪፕቹራን፣ ሶላ ግራሻን፣ ሶላ ፊዴ ላለመቀበል ዋጋ ላለመክፈል ተመልሶ ተንሸራቶ በሃይማኖት ውስጥ ገብቶ ሰው ማርያምን ከመተው በስተቀር ማርያምን አስጥላችሁት በሌላ ጉዳይ ግን በጽድቁ ጉዳይ ግን እንደቀደመው እንዲኖር የቀድሞ የቄሱ ጥገኛ አሁን የኛ የፓስተሮቹ ጥገኛ ሆኖ የዘላለም ሕይወት እኛ ከኪሳችን አውጥተን ምን ሰጠው አስመስለን ምን ሰብክ እስከ መጨረሻ መጽናትን ሊሆን ይችላል፣ በጽድቅ መኖርን ሊሆን ይችላል። ከተፈጸመችው ደህንነት ጋር እያጣላችሁ እያቃረናችሁ የምትሰብኩ ብልህ ሳትሆኑ ብልጥ ሰባኪዎች ፍርድ እየጎተታችሁ ነው። ለእናንተም አይቀናላችሁም። በወንጌላውያን ቤተ ክርስቲያናትም ላይ ጌታ ወንጌሉ ካልተሰበከ አብሮ እየደገፈን ነገሮችን የሚያስቀጥልበት ምክንያት አይደለም። ውርደታችን ብዙ ይሆናል። ሚሳቅብን፣ ሚሳለቁብን፣ የሚያሾፉብን ነገር ብዙ ይሆናል። አምሮብኛል፣ ተሳክቶልኛል፣ አጊጦል ሁሉ አለኝ አትበይ። በእኔ ፊት እውር የተራቆትሽ ምስኪን መሆንሽን አትርሺ፣ እወቂ። ስለዚህ ዓይንሽን በደንብ አጥርቶ እንዳይኩል ከጌታ ዘንድ ግዢ። ይሄ ነው።